ዛሬ እዚህ ነው ማድረው። መቼም ያቺ ማትረባ ከዚህ በኋላ እዚህ ቤት አትመጣም አይደል? ቆይ የራስሽ ክፍልስ? የኔ ክፍልማ ትንሽ ይሞቃል። በዛ ላይ ደግሞ መስኮት ያለውን ፊት ለፊት ነው። እና እንዴት ነው የከፈትሽው? በምንም ክፍት ነበረ። ቆይ ግን ምን ነው ኤቢ? አይ ምንም። አልክ አትወደኝም ማለት ነው። እንግዲያውስ ሽማግሌ ላክ። ከዛማ በቃ እሺ እልሃለሁ። አይለዚያ አሁን እሱ ነው ወግ ማድረግ ጠልቼው መስሎሽ? አሁን እንዲያው አግብቼ ልጅ በወልድ ይከፋኛል እንዴ? ግን በዚህ ኑሮ በየት በኩል እና ምን ይዤ እያልን ስንፈራ የራሳችን ህይወት ሳይኖረን ይቅር። ቤተሰቤን ለመበጥበጥ አንዲት ነገር አደርጋለሁ ብትይ እኔ አጠገብሻለሁ። ውሳኔው ያንቺ ነው። ያኔ ደግሞ ፈጽሞ አታውቂኝም፣ በጭራሽ አታውቂኝም። ድጋሜ ላስታውስሽ፣ ሰምቼሻለሁ። ስንክሳር ቅኝት ደስታ ሐዘኑ ተመሳቅሎ የክት እውነቱን በብብቱ የአደባባዩን በገጹ አዝኖ ነው ልጅ የሰው ብሎ ትርጉም የሚያገኝ እውነትሽ የሚያስተጋባ በህዝብ አክስትየቱ ወይም ደግሞ የጆሮ ማርታ እህቷ እንግዲህ እዚህ ቤተሰብ ከተቀላቀለች እንደሚታወቀው ሌላ ተንኮል እንጂ ሌላ ምንም አይነት ነገር አታውቅም። ሶ በዛ አማካይነት እንግዲህ ደግሞ በቅርቡ ወደዚህ ቤተሰብ ተመልሳለች። እንግዲህ ማርታም ስትናደድባት ነበረ። ደረጀም እንግዲህ ማስጠንቀቂያ ሰጥቷታል። በተለይ ደረጀ ስትል የሰማችውን ነገር ያንዳንዱን ነገር ስለሰማት በጣም በንዴትና በቁጣ ነው እንግዲህ ማስጠንቀቂያ አይነት ጭምር ነገር መልእክት የሰጣት። እሱ መልእክቱ ምንድን ነበር የሚለው? ድጋሚ ይሄን ያወራሽውን ወይም ደግሞ ስትይ የሰማሽውን ነገር ሰምቼሻለሁኝ። ሶ ይሄን ነገር ይዘሽ ቤተሰቤን አተራምሳለሁኝ ብለሽ ብታስቢ እኔ በህይወት የሰው ገድዬ አላቅም፣ ግን የመጀመሪያ አንቺን እገልሻለሁ ብሎ ነው እንግዲህ ዝቶባት የሄደው። እሷም እንግዲህ እንዴ ይሄን ስለተናገርኩ ነው እንዴ ዝም የምትለው? ምንድነው ይሄን ያክል በቃ ምናምን እያለችው ነበረ። እንግዲህ ደረጀ ጠበቅ ያለ መልእክት ነው የነገራት። ያው ማርታ ጋም እንግዲህ እያወሩ ነበረ። ማርቲንም እንግዲህ እንዴ ይቅርታ አድርገሽልኝ እንዴ ለምን መጣሽ ሁሉ ነው ያለቻት ማርታ። ሲቀጥል ደግሞ ደረጀ ቅር ካለውና ከደበረው ይቅርታ ካላደረገልሽ እመኚኝ ሻንጣሽን አዘጋጅተሽ እንደምትወጪ አስረግጬ ነግርሻለሁ በማለት ነበር እንግዲህ መልእክቱን የነገረቻት። በዛ አማካኝነት እንግዲህ እሷም እሺ እሺ ብላ ጸጥ ነው ያለችው። ጉድ በዛም ዝም አላለችም። አንዳንድ ነገር እያሽሟጠጠች ነበረና እባክሽ ተይኝ በቃ በትዳሬ ምናምን መካከል አትግቢ። እኔ በትዳሬ ደስተኛ ነኝ። ከደሬ ጋር ባለኝ ህይወት በእግዚአብሔር ይመስገን በጣም ደስተኛ ነኝ። እግዚአብሔር የሰጠኝ ልጆች ሁለት ቢሆኑ ግን ደግሞ በቃ እንደ ልጁ ነው ቤቴን የሞሉልኝ በበረከት ያጀቡኝ ብዙ ልጆች አሉኝ። ስለዚህ ለኔ ደግሞ ይሄ በቂ ነው። እግዚአብሔር ደግሞ ልጆችን ጤና ካረገልኝ በቂ ነው። እግዚአብሔር በሰጠኝ ነገር ተመስገን ነው በማለት ነበር እንግዲህ ስትመልስ የነበረችው። ግን እሷ ወይም ደግሞ አክስትየዋ ወይም እንግዲህ ወይዘሮ መድኃኒት ደግሞ ምንም አልተዋጠላትም። በቃ በምንም አይነት ሁኔታ ውስጥ አንቺ ደረጀ በቃ የሆነ በፍቅሩ ከድሮ ጀምሮ አውሮሻል። ስለዚህ ይሄንን የታወርሽበትን ወይም ደግሞ የታፈንሽበትን ነገር እኔ እገልጽልሻለሁ ወይ በቃ እገልጸዋለሁ። ምክንያቱም እያንዳንዱ ነገር ግዴታ መገለጥ አለበት። ጭምብልሽ እንደ ተሸፈነ ነው በቃ በሱ ፍቅር ጭምብል እንደ ተሸፈንሽ ነሽ አንቺ። ስለዚህ ግዴታ መገለጥ ያስፈልግሻል እያለቻት ነበረ። ማርታም እንግዲህ ይሄን ነገር አዎ ብላ ላለመቀበል እውነት ለመናገር በጣም ብዙ ነገር ነው የምታደርገው። ግን በቃ ትዝ ያላላትን ነገር ነው ሆዷ እንትን የምትለው። ግን አሁን ደረጀ እውነት እነዚህ ልጆች ብቻ ናቸው ልጆቹ ብለሽ ታስቢያለሽ? በዛ ላይ ደግሞ ምናልባት መውለድ ማተችው ግን አንቺ ነሽ እንዴ? እሱስ ቢሆን እያለቻት ነበረ። በቃ ያያችሁት በቃ አእምሮዋ በቃ እንዲጠራጠር አእምሮዋ ውስጥ ጥያቄ እንዲፈጥርባት ነው የምታደርግ እንዴ። እሱንም እኮ በሕክምና አብረን ነው ያየ ነው ወይም ደግሞ በሕክምና ሄደን ያረጋገጥነው ሁለታችንም ነን እንጂ እኔ ብቻ አይደለሁም። ስለዚህ ስለምንም ነገር አያሳስብሽ በቃ ተይኝ
በቃ ስለ ትዳሬ ምንም ነገር አስተያየትም አልፈልግም። እኔ እስካሁን ባለሁት ህይወቴ እግዚአብሔር ይመስገን በጣም ደስተኛ ነኝ። ትዳር ደግሞ ክብር ነው፣ መከበሪያ ነው። በቃ እኔ ተከብሬ ያለሁት በትዳሬ ነው። ስለዚህ በትዳሬ እባክሽ ተይኝ፣ በቃ እኔ በጣም ደስተኛ ነኝ፣ ስለዚህ ተይኝ እያለቻት ነው። ግን እሷ በፍጹም መተው አትፈልግም። በቃ አእምሮዋ ውስጥ የመጣውን ነገር እያንዳንዱ ነገር ለማተረማመስ በቃ ቆርጣ ነው የተነሳችው። እንግዲህ በባለፈው ተባራ ነበረ። አሁን ደግሞ በቃ ይችን ቻንስ በመጠቀም ካሁን በኋላ እንደውም ብላ ነው ለራሷ ቃል የገባችው። ካሁን በኋላ እያንዳንዱን ነገር ይሄን ነገር ሳላተረማምሰው ከቤት አልወጣም ብላ ነው ያለችው ማለት ነው። ቤተሰቦቻችን በቃ ከቤት አልወጣም፣ ከዚህ ቤት አልወጣም፣ ምንም አይነት ነገር ሳላደርግ አልሄድላቸውም፣ ምንም አይነት ነገር ቢፈጠር ሁሉ እያለች ነው። ስለዚህ አሁን ላይም ሌላ ሴራ አሲራለች ማለት ነው። እንግዲህ በመጨረሻ እንዳያችሁት ዳጣ ሂዳ ነበረ ከሰላም ጋር እና እዛው ሂዳ ታድራለች በሚል ሰበብ ትናንትና በባለፈ ሂዳ አድራለች ስለተባለ ብቻ እንግዲህ የዳጣ ክላስ ላድር ነው ብላ ነው ሄደችው። አብጌል ስታያት እንግዲህ የት እየሄድሽ ነው አክስቴ ስትላት በቃ ላድር ነው እዚህ ዳጣ ክላስ ስትላት፣ እንዴ ለምን እሱ ጋር ክላስሽሳ ያንቺ ራስሽ ማረፊያ ክላስሽ አለሽ አይደል እንዴ ስትላት፣ አይ ያኛው መስኮት ፊት ለፊት ስለሆነብኝ ከዛ ሲቀጥል ደግሞ ሙቀት አለው ትንሽ የተወሰነ እና ይሄኛውን በተወሰነ ቅዝቃዜውን ፈልጌው ነው ምን ነው ስትላት፣ አይ ምንም ብላ ነው እንግዲህ አብጌል ተመልሳ ሄደችው። ስለዚህ ዳጣ ደግሞ አምሽታ ነበረ የመጣችው። ያው አምሽታ መታ ግን ቀጥታ ወደ ክላሷ ነው ያመራችው። አብጌል ደግሞ ዳጣም በር ከፍታ ስትመጣ እያየቻት ነበርና ክላሷ እስከምትሄድ ድረስ አብጌል እያየቻት ነው። ያችኛቱ ግን በክላስ ከገባይ በኋላ ሲጀመር እንዴት ከፈትሽው ክላሱን እያለቻት ነበርና አልተቆለፈም ፊቱንም ክፍት ነው ያለችው። እንግዲህ እንዴት ነው የከፈተችው አናቅም። ዳጣ እንግዲህ ስትመጣ ክስትየቱ ዛናት። የሚገርመው ሆዲያ ደግሞ ለተተኛ አይደለም የሆነ የምትበረብረው ነገር አለ። ፍራሹን ትገልብጣለች ከስር የሆነ በቃ ለቀም የሆነ መረጃ ምናምን ይገኝባታል ብላ አስባ ነው መሰለኝ። አይ ቲንክ እንደዛ ነው በእርግጠኝነት ስም ያሳዋል ተብረዳው እንደዛ አስባ መሰለኝ። እንግዲህ እያገለባበጠች ነው ፍራሹን ምናምን ሁሉ ማለት ነውና የሚገርም ነገር እያደረገች ነበረ። በጣም የሚያናድር ስራ ነው እየሰራች ያለችው። ስለዚህ አሁን ዳጣ ደግሞ ለምን የሚል ጥያቄ እዚህ ጋር ይነሳል። አብጌልም ተከትላ መታለች። ስለዚህ ያው አብጌል የሆነ ተንኮል እንዲያሰበች አክስትየዋ ተረድታታለች። ምክንያቱም ስለምታውቃት ማለት ነው። ቤተሰቦቻችን ግን ያው እንደዛም ቢሆን ዞሮ ያው መጋፈጥ አልፈለገችም ፊት ለፊት። ምክንያቱም ምን አገባሽ ስሬ ስለምትሆንባት ያላት አማራጭ ጸጥ ማለት ነው። ግን ያው ለምስክርነት ያኔ አብጌል አሁን ላይ ታውቃላችሁ እውነታውን እውነት ነው ካለች ከፈጠጠች ፈጠጠች ነው። ስለምንም ነገር ጉዳይ አይሰጣትም። ስለዚህ አሁንም ትንሽ የሚያስፈራ ነው ቤተሰቡ ያለበት ሁኔታ ያው ከሁኔታዎች አንጻር ማለት ነው። ቤተሰቦቻችን በዛ አማካኝነት እንግዲህ ያሉትን ነገሮች እያየን ነው የምንገኘው። ማርታም እንግዲህ ላለመጠራጠር የእሷን ሀሳብ ላለመቀበል በቃ በህይወቷን ምክንያቱም ይህን ያክል ጊዜ ለመጠራጠር ብዙ የሚያስጠረጥሯት ብዙ ጉዳዮች ነበሩ። አብጌል ማነው ማርታ ግን ያንን ነገር በፍጹም መቀበልም ስላልፈለገች ትታው ነበረ። ግን አሁን ላይ እንዳያችሁት በቃ ብዙ ጥርጥሮችን እንድታገኝ ወይም አሁንም ደግሞ እቻ እስትየቱ በቃ በግድ ነው የምታስጠረጥራት ታውቃላችሁ። በቃ በእያንዳንዱ ነገር በቃ ምንም አእምሯ ውስጥ እዚህ ያላለባትን ነገር አምጥታ ስትክት ነው የምታደርገው። እና እንግዲህ በጣም ከባድ ነው። አሁን ደግሞ ከዳጣ ምን እንደፈለገች አናውቅም። ዋና ታርጌቷ እንግዲህ የመጀመሪያው ዳጣና ደረጀ አባትና ልጅ ናቸው ብላ እሱን ነገር ለማውጣት ነው። ሁለተኛው ደግሞ ዳጣን ከዚህ ቤት ለማባረር የምታሴረው ሴራ ለእሷ እኮ ምንም አይጠቅማት፣ ምንም አይጎዳት። የዳጣ እዚህ ጋር መቀመጥም እሷ ላይ ምንም የሚያመጣው አፌክት የለውም። ደግሞ ዳጣ ዝም እንትን ብትልም የሚቀርባትም ነገር የለም። ግን በቃ አላቅም ሰላሟን ይነሳታል። ለምን እንደሆነ አይገባኝም ጋይስ። ለምንድን ነው እንደዚህ ሰላሟን የሚነሳት? በጣም ነው የሚያስጠላው። ግን በመጨረሻ እንግዲህ ነገሮች ያው እየተስተካከሉ ነው ብለን እናስባለን። ያው ሁኔታ ነገሩን ከባድ ነው እንግዲህ እዚህ ጋር ዳጣ ደግሞ ስታገኛት እዚህ ጋር ምን ፈልገሽ ነው? አንዳንድ ነገር መነጋገራቸው አይቀርም። ያው ዳጣ በትዕግስት እንግዲህ ታልፋለች በእርግጠኝነት፣ ምክንያቱም ሌላ ችግር እንዲፈጠር ስለማፈልግ። ደረጀ ደግሞ ድጋሚ ይሄን ነገር ከሰማ ያው ይሸሸጋል እንጂ አስጠንቅቋታል። እንዳልኳችሁ በቃ እገልሻለሁ ነው ያላት። በቃ
ምንም አደርግሻለሁ ሳይሆን እገልሻለሁ ነው ያላት። ስለዚህ በጣም ከባድ ነው ማለት ነው። ውድ ቤተሰቦቻችን እንግዲህ ያው ቤተሰብ ውስጥ የቤተሰብ ጣልቃ ገብነት በጣም ከባድ ነው። በተለይ ትዳር ላይ ችግሮች እንኳን ቢፈጠሩ በጣም አስቸጋሪ ናቸው። ቀጣይ ክፍል እንገናኝ። ሰላም